እንድትፖስቱት አብራችሁ እንድትቆሙት አይዞ ቀን በቀን እንድትጸልዩለት ልጆቹን በክርስቶስ ኢየሱስ ደም እንድትሸፍኑለት ቤቱን ባለቤቱን እነሱ ሚስቱን ባለቤቱን በጌታ ናቸው ባለቤት በጌታ ናት ልጆቹም በጌታ ናቸው ከዚህም ቀድሞ በጌታ ናቸው እውነቱ ያ ነው በጌታ ናቸው እሱም ያው በጌታ ነው ያው እርግጠኛ ሆኖ ስላልነበረ አሁን ግን በዚህ መጨረሻ ዘመን ባለቀ ዘመን በተሟጠጠ ዘመን ባበቃበት ሰዓት ኢየሱስ አገኘክ ሆሊ ስፒሪት አገኘ መንፈስ ቅዱስ አገኘ ደግሞ እሱ ነገ ጠዋት ነብይ ሆኖ ይነሳል ደግሞ አሁን የሰራዊት ጌታ እግዚአብሔር ይለኛል ምትሉ ካላችሁ እኔ አዎ ነው የምለው እግዚአብሔር የሚፈልገው እንደሱ አይነት ሰው ስለሆነ ነው እኔ አላቅም ነገ ጠዋት ይታየኛል ብሎ ሊመጣ ይችላል እኔ አላቅም ለምን ብትሉ ኢየሱስ ክርስቶስ በርጠለሚዮስ ጋር ሲሄድ መጀመሪያ ያደረገው አይኑን የከፈተለት እኔ ይሄ ቁጭ የሚያለው የሚዋሸውን አይን አይደለም እኮ እኔ በርጠለሚዮስን ሳስበው የውስጠኛ አይኑን ያበራለት ነው የሚመስለኝ ገብቷል የውስጠኛ አይኑን ነው ያበራለት የውስጠኛ አይኑን ነው የከፈተለት አንተንም ዛሬ የናዝሬቱ ኢየሱስ የውስጠኛውን አይንህን ይሄኛው አይንማ ውሸታም ነው አይደለ ነው እኮ እንደዛ እኮ ነው እሱ ውሸታም ነው አንድ ጊዜ አንድ ትልቅ እግዚአብሔር ሰው ሲሰብክ ምን አለ አንዳንዶች ወገኖች አለ እንደዚህ ይሸፍኑና እቺን ያስቀሯታል አለ እንደዚህ ለብሰዋል ምንኛ ይሄኛው እኮ ችግር የለውም አለ ችግር እኮ ያለው ይሄኛው ነው አለ ይሄኛው ቢሸፈን ነው ጥሩ ይሄ እኮ አይደል እንደሚያየው አለ ያ ይሄኛው ነገረኛ ነው ይሄኛው ውስጡን አይንህን ሆሊ ስፒሪት ካበራለ የትኛውም መንገድ የትኛውም የጠላት አሰራር የዳቢሎስ አሰራር እርግማን ቢሆን ክፉዎች የተናገሩበት ቃል ባንተ ላይ አይሰራም ምክንያቱም ኢየሱስ ክርስቶስ ላንተ ሞቷል አይንህን ደግሞ የውስጥህን አብርቶታል ለዚህ ነው መዳን በማንም የለም እንድንበት ዘንድ የተሰጠን ነው የሚለው ያ የክርስቶስ ኢየሱስ መንፈስ ዛሬ እኔ እናንተን የነ ጴጥሮስ አምላክ የነ ስምዖን አምላክ ታሪካቸውን የቀየረ ጠረናቸውን የቀየረ ኢየሱስ ዛሬ እኔ እናንተን አግኝቶናል ዛሬ እኔ እድለኛ ነኝ ዛሬ በዚህ ትልቅ በዓል ላይ እኛ አልገባንም እንጂ ሰሞኑን አንድ ምንድነው የኦርቶዶክስ የካቶሊክ እንትን ተመርጠው ነበር አይደለ ህዝቡ እሳቸው በመመረጣቸው ህዝቡ የወጣው ህዝብ እንደዚህ የተዳነቀ ነገር አይታችሁ አታውቁ አሁን እኮ ዮኒ ይወላችሁ አመፀኛውን ሰው እኮ ነው እግዚአብሔር ያዘው ወገኖቼ እሺ ማይለውን ሰው እኮ ነው ኢየሱስ ያዘው ምንድነው ለሱ የምትሆኑት ምንድነው እሱን ሳፖርት የምታደርጉት እንዴት ነው ከሱ ጋር የምትቀጥሉት እንዴት ነው የምትሆኑት ነው ይሄ ሰው አለመውጣቱ እንደገና አለመመለሱ እናንተ ስለመመለሱ ምን አሳሰባችሁ ጸልዩለት እግዚአብሔር ራሱ ኃላፊነቱን ይወስዳል የናዝሬቱ ኢየሱስ ራሱ ጌታ ኢየሱስ ይወስዳል አንድ እህት አለች እኔም ማቃታለሁ በጣም ነበር ምጸልይላት እዚህ ቲክቶክ ላይ አይቻታለሁ ባለፈው የጠጣች የሰከረች ማንም ሰው እንደውም እየገቡ የሚያበረታቷት ጊፍት የሚሰጧት ሰዎች ነበሩ ታይች ልጅ መሞቷን ነበር አያችሁ ግን ኢየሱስ መጣና ታሪኳን ሲቀይር ነገሯ ሁሉ ተለወጠ ሃሌሉያ ዛሬ እሷ ይወላችሁ ሰውን አጥማጅ ሆናለች እህት ይመስለኛል አንተ ጋር ገብታ አይቻት ስትናገር ስለሰማዋት ነው የብዙዎች መዳን ሆናለች የብዙዎች መንገድ ሆናለች ወገኖቼ ዛሬ ጌታ ኢየሱስ ለማታውቁ ሰዎች እውነትም ህይወትም መንገድም የሆነውን ክርስቶስ ኢየሱስን ከመሳደብ
ክፉ ቃል ካንደበታችን ከመውጣት ይሄ ብርሃን የሆነውን ኢየሱስን እንድትከተሉትና እንድትቀበሉት በእውነት እኔ አበረታታችኋለሁ። ከሱ ውጪ መዳን የለም ወገኖቼ። ኢየሱስ ስሙ ይባረክ። ዛሬ ምን አለ ዮሐንስ ወንጌል ላይ? በዓለም ሳለው የዓለም ብርሃን ነኝ አለ። በዓለም ሳለው የዓለም ብርሃን ነኝ አለ ኢየሱስ። ብርሃን ነው ለኛ። አያችሁ፣ እንትፍትፍ አለና አይኑን ጭቃ ቀባው ይላል። ሰዎች እስከሚገረሙ ድረስ ተአምራት ሆነ። ዛሬ እናንተን ኢየሱስ ክርስቶስ ዛሬም ይጠራቸዋል ወገኖቼ። ዛሬም ጌታ ኢየሱስ ይፈልጋቸዋል አሉ። እኔ የምጸልይላቸው እህቶችና ወንድሞች አሉ። እዚህ ቲክቶክ ላይ ማቃት አንድ እህት አለች፣ በጣም ምጸልይላት። አሁን ለሷ በጣም እያለቀስኩ ነው ምጸልየው። እችን እህትም ጌታን ይፈልጋታል፣ ኢየሱስ ይወዳታል። ማንም ላይ ፈልጋት ይችላል፣ ማንም ላይ ወዳት ይችላል። ኢየሱስ ግን በሯን ቆሞ ያንኳኳል። እኔ ሁሌ አያት አለሁኝ፣ ለማነጋገር ለማግኘትም ሞክሬያለሁኝ፣ አላገኘኋትም። ዛሬ ጌታ ኢየሱስ ክርስቶስን እሷን መታ ታስደንቀናለች። ታያላችሁ። ይሄ ቲክቶክ ከዚህ በኋላ ጌታ ኢየሱስ ክርስቶስ የሚሰበክበት። እኔ ስለ ቲክቶክ እንኳን አካሄድ አላውቅም። ከምር ጌታ በሚያውቀው እንዴት እንደሚገባ አሁን ያወቅኩት። ዛሬ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ እንደ ግል መድኃኒት አድርገህ ትቀበላለህ። ዛሬ እልፍ አላፍት መላእክቶች ስላንተ ይላሉ። ተሳዳቢ ይኑር የፈለገ ይኑር፣ ኢየሱስ አዳኝ ነው። እኛ አባት መንገድ ሆነዋል እና እነዚህ ሰዎች ኢየሱስ ክርስቶስን ምን አደረጉት? መከተል ጀመሩ። እስከ ቀራንዮ ድረስ ጠረናቸው ተቀይሮ ክርስቶስ ኢየሱስን ማንገስ ጀመሩ። እውነትም መንገድም ሕይወትም የሆነውን ኢየሱስ ክርስቶስ እኮ ዛሬም አይደለም፣ እሱ ከመጣበት ጀምሮ ሰዎች ክርስቶስን መቀበል ለነሱ በጣም ያዳግት ነበር እኮ። ሁሌም እንደዚህ ነው። ገባ? ማን ያዳነ? ይሄ እሱ የሚሰራውን ስራ ነብይ ነው ይሉታል፣ አንዳንዱ ኤልያስ ነው ይሉታል። ላለመቀበል ብዙ ማምታቶችን ያደርጋሉ። ዛሬ ግን ጌታ ኢየሱስ ክርስቶስን እኔ ደስ የሚለኝ ጌታ አንዳንድ ሰዎች ሴት እንዴት ይሰብካል? ሴት እንዴ! ኢየሱስ ክርስቶስ የሴትም የወንድም አምላክ ነው። ኢየሱስ ስሙ ይባረክ። የኔ ጌታ ለወንድ ሞቶ ሴቶች እኮ ናቸው እኮ በማርቆስ ወንጌል እኮ ሄደህ ስትመለከት መጀመሪያ የምስራቹን ያወሩት ሴቶች እህቶች ናቸው። ወንዶች የት ሄዳችሁ ነበር? ወንዶች የት ሄደው ነበር? አሁን እኮ ሴት እንዴት ትሰብካለች ምናምን የሚሉት ወንዶች ናቸው እኮ አሁን የሚጽፉት እንኳን እንዴ ያን ጊዜ የት ሄደው ነበረ? ስለ ኢየሱስ ክርስቶስ እኮ የምስራቹን ያወሩት ሴቶች ናቸው። የተገለጠው እኮ ለሴቶች ነው። እነ ዲቦራ እኮ ሴቶች ናቸው። ትፈርድ ነበር ይላል መጽሐፍ ቅዱስ ሲናገር። ሲሳራ የሚባለውን 20 ዓመት ሙሉ የገዛውን ና ብላ ሸፍና እስራኤልን እኮ የታደጉ ታላላቅ የእግዚአብሔር ነቢያቶች ነበሩ። እኛ ሀገር ሲሆን ነው እንደ ሴት የማትሰብከው። ኢትዮጵያ ስትሆን ነው ሴት የማይሰበከው። አበሻ ጋር ነው ሴት ወንዱ ኢየሱስ የምትሉት ምናልባት ክርስቶስ ኢየሱስ የምንለው ምናልባት በእኔ ውስጥ ይሰራል አልፎ። ሃሌሉያ! ገናም ይሰራል። ገና ብዙ እህቶች ይነሳሉ። ገና ያንተ ልጅ ገና በክብር የምታገለግል ልጅህ እንደሆነች ጌታ ተናግሮኛል። ስለ ልጅክ ስለ ማይዬ እስከምትደነቅ ድረስ ነጮችን ጥቁሮችን ስታገለግል አይቻታለሁኝ። አንተ ጌታን የምታገለግል ትልቅ የእግዚአብሔር ሰው ተብለህ ታያለህ በያዳራሹ። እግዚአብሔር ምስክሬ ለምስክርነት እንደሚያቆምህ የጌታ መንፈስ ተናግሮኛል።
ኢየሱስ ስሙ ይባረክ። ሃሌሉያ። ኢየሱስ ጌታ ነው። ዛሬ ወገኖቼ አንድ ነገር ልንገራችሁ። ጌታ ኢየሱስ ክርስቶስ የግል አዳኝ፣ የግል ፈዋሻችሁ፣ መድኃኒታችሁ፣ ጌታችሁ፣ ንጉሳችሁ እንደሆነ እንድታምኑ እኔ አበረታታችኋለሁ። እናንተ እነዚህ ትላልቅ ነገስታቶች የምንላቸው ሰዎች ክርስቶስን ከተከተሉት ብር ኖሯቸው፣ ሀብት ኖሯቸው፣ ወርቅ ኖሯቸው፣ ዳይመንድ ኖሯቸው ኢየሱስ ክርስቶስን መከተል ከቻሉ እኔና እናንተ ምንድነን እንዴ? ምን ያስፈልጋል? ቤተ መንግስት ውስጥ እኮ ኢየሱስ አያስፈልግም። ለዛም እኮ ነው በግርግም ውስጥ የተወለደው። ዛሬ ወገኖቼ እናንተን ጌታ ኢየሱስ ክርስቶስ ይፈልጋችኋል። ኢየሱስ ይወዳችኋል። ስለዚህ ዛሬ ድል እንዳለ ይሰማኛል። ዛሬ ክብር እንዳለ ይሰማኛል። ዛሬ ጉድ ኒውስ እንዳለ ይሰማኛል። ምክንያቱም የመጨረሻው ዘመን ውስጥ ነው እኔና እናንተ ያለ ነው። የመጨረሻ የተሟጠጠበት ዘመን። ነገ እኮ ጌታን ሳንቀበር የሆነ ነገር ሊሆን ይችላል። ነገ የሚፈጠረውን ነገር አናውቅም። ይሄንን ክርስቶስ ኢየሱስን ከተከተላችሁት የህይወታችሁ መዳኛ፣ የህይወታችሁ ጌታ፣ የህይወታችሁ መሪ፣ የህይወታችሁ ንጉስ ካደረጋችሁት ከዘላለም ሞት ታርፋላችሁ። አዋጅ አዋጅ አዋጅ! ይሄ ጌታ ያዋጣል፣ ያዋጣል። ኢየሱስ ያዋጣል ወገኖቼ። ምንም መሆን ይችላል ኢየሱስ። ዛሬ ይህንን ጌታ እወቁት፣ ተከተሉት። ምንም በቃ ሲኦል እንዳትገቡ። መጨረሻው ዘመን ደርሷል። ጨለማ እንዳያገኛችሁ ይህንን ጌታ ኢየሱስን ተከተሉት። ግዴላችሁ፣ ቅጥያውን ተዉት። የሚያድነውን ከሲኦል የሚያድነውን የሚያተርፋችሁን ዛሬ ብዙዎች የሚወዛገቡበትን ጌታ ተከተሉት። ሰው እኮ ኢየሱስ ብሎ ከሚጠራ ማርያም ብሎ መጥራት የሚፈልግ መዓት ሰው አለ። ማርያምን ቢጠራላችሁ ዛሬ ብዙዎች እዚህ ውስጥ ይሰበሰባሉ። አሁን ከተሰበሰቡት ህዝብ በላይ ኢየሱስ ከባድ ስም ነው። ኢየሱስ ኃይለኛ ስም ነው። እኔ እንግዲህ ይህን ስም ስጠራ ስሜታዬን ስለመሆን ያው እንግዲህ ከይቅርታ ጋር ነው ማወራው ወገኖቼ። ሰላምሽ ብዝት ይበልልኝ። በጣም ምንድነው አንዳንዱ ምንድነው ፍራቻ ስትሪክትሊ ሃይማኖት ውስጥ የገባ ይመስለዋል፣ ይደነግጣል። እኔ አሁን ለምሳሌ በሃይማኖት ውስጥ ነበርኩ። በሃይማኖት ግን እንደፈለግኩ መሆን ሰው ነኝ። ሃይማኖት ሲሆን እንደፈለግሽ ሆነሽ መኖር የምትችይበት ከቨር አለሽ። ከቨሩ ምንድን ነው? ይሄ ህግጋቶች በዚህ ጊዜ ጾም እንደዚህ ያደርግ፣ ጾም ሊገባ ነው፣ በዚህ ወጥቶ በዚህ ገብቶ የሚባል በየትኛውም ሃይማኖት ላይ አለ እና ያችን ጊዜ ብቻ መስለሽ መታየት ነው። እዛ ቦታ ላይ መታየት ነው በቃ። ክርስቶስ ሲሆን ግን ነገሮችን በጣም አቅልሎ ስልሽ ምንድን ነው ልክ እኔ አሁን የገባኝ ነገር ውስጤ ሲገባ ያሁላ ይከብደኝ የነበረው ያሁላ አሳደብ የነበረው ነገር ፈልግ የነበረው እስቲሆን እንዲሆን ከተናገኝ ረኝ ስል የነበረው ምናምን ሙሉ ወጥቶ ሰላም እንዲኖረኝ ነው ያደረገው። ሙሉ ያወጣ። በሃይማኖት ስትኖሪ ሰውን ጀጅ ለማድረግ ትኖሪያለሽ። በክርስቶስ ስትኖሪ ለነሱ መጸለይ ነው የሚጀመረው። እኔ ልዩነቱ በዛ ነው የገባኝ። አሁን እኔን የሚናገሩኝን እጸልይላቸዋለሁ፣ አዝናለሁ። እኔ አስበሽዋል? እኔ ለሰው አዝኜ ስጸልይ እኔን ለተናገረ አዝኜለት እኔን ብዬ ሳስብ አስበሽዋል?
ዶክመንታቸውን እያወጣው ነበር ሳዋርዴ ነበር። እያንዳንዱን ስራ ከማንም በላይ በአስቀያሚ ነገር ስሰራ የነበርኩ ሰው ነኝ። እንዴት ነገሮች ሊገላበጡ ቻሉ? የክርስቶስ ፍቅር ነው ያደረገውን ያደረገው። አልኩሽ እኮ ሶሻል ሚዲያ ላይ ምነው እሱ አፍ ውስጥ እግዚአብሔር አምላክ ጠብቀኝ ነው መባል። የሆኒ ምለኛ አፍ ውስጥ እንዳልገባ አምላኮ ጠብቀኝ የምባል ሰው ነኝ። እና አሁን ሲናገሩኝ ለእነሱ ማዘን ጀመርኩ። እንዴ ተሳዳቢ መሆኔ እኔ ሀቀኝነቴን ነበር ማየው። በውስጤ ግን ጸያፍ ንግግሮች ነበሩ። ጸያፍ የማይገቡ ማዘን ሲገባኝ ለእነሱ መጸለይ ሲገባኝ እንደ ሳውል አሳድ ነበር፣ አሳዳቸው ነበር። ይኸው 15 ዓመት ታሪኬ ነው። እና ክርስቶስ ሲገባ ቤቴ ምንድን ነው የሆነው? ሰላምን ያገኘው። አንደኛ ሰላምን የመሰለ ትልቅ ነገር የለም። ሁለተኛ ምንድነው? ወደ ሰው መመልከት አቆምኩ። በፊት እመለከት ነበረ። ሶሻል ሚዲያ ላይ ምን ተባለ፣ የዛሬ አጀንዳ ምንድን ነው የሆነው ነገር የሚባለው ነገር ብዙ ጊዜ ያው ከኔ ነው አጀንዳውን አጀንዳ ጠሮብናል ዮኒ ተመለስ እያሉ ነው። አሁን ራሱ አጀንዳ የለማኛው ምንድን ነው የተፈጠረው አንተ ግን የምረዳው የሚሉኝ ወገኖች አሉ። እኔ ክርስቶስ ፍላጎቴ ከድሮ ማንም ከአንቺ ጀምሮ ብዙ ወገኖች ያውቃሉ። ክርስቶስ ግን የግል አዳኝ አድርጌ የመጣበት መንገድ እግዚአብሔር አምላክ አቡነ ገብርኤልን ምክንያት አደረገልኝ። ምክንያት አድርጎ እኛ ቤት ክርስቶስ ገፊ ነው ተባለ። ቃል በቃል ነው ያሉት አባቶች። በቃ ኢየሱስ ለብቻ ያድናል ሲባል ትገፋላችሁ። ከዝሆን የሚበልጥ ጉልበት አለ፣ ከፈረስ የበለጠ ኃይል አለ እዚህ ቤት። ኢየሱስ ለብቻውን ያድናል። ኢየሱስ ለብቻው ቤዛ ነው። የሰው ቤዛ የለውም። ዘላለማዊ የሰው ቤዛ የለም። ዓለማዊ ቤዛ ማንም የለም ከክርስቶስ ውጭ ብለው ስለተናገሩ ብቻ የቁም እስረኛ